HD Sports በሁሴን አብዱልቀዲና በዳዊት ንጉሴ HD Sports አድማጭ ተመልካቾች እንዴት ናችሁ? ኤችዲ ስፖርት መጥቷል። በተወዳጁ ብስራት ኤፍኤም 101.1 የሚተላለፈው እንግዲህ ሐሙስ ከሰዓት አጭር ዝግጅታችን ነው። ከባልደረባይ በአካል ዳንኤል ጋር ሆኜ ቆይታ እናደርጋለን። አርሰናል ከወልቭስ የ7 ነጥብ ልዩነት ይፈጥርበታል የተባለው ጨዋታ በስተመጨረሻ የተጫዋቾቹ ስህተት አቻ እንዲወጣ አድርጎታል። ከሲቲ ያለው የነጥብ ልዩነት ለአሁኑ 5 ሆኗል። እንግዲህ ሲቲ ቀጣይ ጨዋታዎችን የሚያሸንፍ ከሆነ በእርግጥም አርሰናል ሲቲን ወደ ዋንጫ ፉክክር በስፋት በይበልጥ እንደጋበዘው ማሳያ ይሆናል። ምን ተፈጠረ በዚህ ጨዋታ ላይ? በእርግጥ አርሰናሎች እንግዲህ እንደተለመደው እንዳምናው ካቻምናው ከዛ በፊቱ አሁንም ዘንድሮ ዋንጫውን የሚያጡበት እድል ከወዲሁ እየተመቻቸ ይሆን? ሲቲንስ በእርግጥ እየጋበዙት ነው ወይ? እናነሳለን። ምን ተፈጠረ? የዛሬው ቆይታችን ምላሽ አለው። አብራችሁ እንድትሆኑ በአክብሮት ጋብዛለሁ። በአካል እንዴት ነህ ብያለሁ። አለን ዴቭ፣ እንዴት አለ? አድማጭ ተመልካቾቻችን እንዴት ናችሁ ብያለሁ። ምን ተፈጠረ? እንግዲህ አርሰናል ፍርስት ሃፍ ላይ ያባከናቸው እድሎች በተለይ የማርቲኔሊ ስህተቶች እንደተጠበቁ ሆነው 2-0 መምራት ችሎ ነበር። ከረፍት መልስም 1 ጎል አግኝቶ ከዛ በኋላ ግን እንግዲህ በስተመጨረሻ ያልተለመዱ የሚመስሉ ልምድ ያላቸው ተጫዋቾች በተለይ ግብ ጠባቂው ገብርኤል የሰሩት ስህተት፣ የኮሚኒኬሽን ስህተት በግልጽም እንግዲህ ዋጋ እንዳስከፍላቸው አይተናል። ምን ተፈጠረ? እናንሳ እስቲ። እንግዲህ ይሄ ጨዋታ ዴቭ ለየት ያለ ነገር አለው። ማዱዌኬ እና ሳካ ለሁለተኛ ጊዜ ሲጣመሩ ሜዳ ላይ የተመለከትንበት። አርቴታ ሳካን እንግዲህ ባልተለመደ መልኩ ብዙ ጊዜ በቀኝ መስመር እንዲጀምር የሚያደርገው ተጫዋች ነው። ግን ለትናንቱ ጨዋታ 10 ቁጥር አድርጎ ነው። ይሄ እንግዲህ ብዙ መነጋገሪያ ነጥቦች አሉት። ተፈጥሯዊ ቦታው እዛ 10 ቁጥር ላይ የሆነው ኤዜ አሁንም አርቴታ የሚፈልገው ደረጃ ላይ እንዳልደረሰ የሚያሳይ ውሳኔ ይመስላል። ዴቭ ማዱዌኬን ተጠቀመ በቀኝ በኩል፣ ሳካ 10 ቁጥር ቦታ ላይ እንዲጫወት አደረገው። ሞር ወደ ግቡ እንዲጠጋ እድሎችን በቀላሉ መፍጠር የሚችልበትና ጠባባብ ቦታዎች ላይ አንዳንድ ትሪኮችን እየሰራ ለቡድኑ ወሳኝ ነገር እንዲያደርግ የታሰበ የሳካን የ10 ቁጥር ቦታ ላይ የማሰለፍ ሂደትን ገና ጨዋታው ከመጀመሩ አሰላለፉ ላይ ስንመለከትና ማዱዌኬ እዛ ቦታ ላይ ሲኖር በቃ በእርግጠኝነት ሳካ ከአጥቂው ቪክቶሪዮ ኬሬሽ ጀርባ ምን አይነት ብቃት ይኖረዋል የሚለው ጉዳይ ብዙዎች እንዲጠብቁት ከመጀመሪያው ጀምሮ እንዲጠብቁት ያደረገ እንቅስቃሴ ይመስላልና የአርቴታ ይሄ እንግዲህ ሊፈጥር የሞከረው ኬሚስትሪ ወይም ኤክስፐሪመንት ዴቭ ፍሬ ያፈራው 4 ደቂቃ ከ20 ሰከንድ አካባቢ ነው። እንግዲህ በግንባሩ ግብ አስቆጥሮ ሳካ አርሰናልን መሪ ያደረገበት። ከዛ ግብ መቆጠር አስቀድሞ በሁለቱ መስመሮች በተለይም በማርቲኔሊ በኩል አርሰናል ብዙ እንቅስቃሴ ለማድረግ ጥረት ያደረገበት፣ ልክ ያ ኳስ ደግሞ ሲገኝ የዴክላን ራይስ አስደናቂ ከተከላካይ ጀርባ የተጣለ ፓስን ተጠቅሞ እንግዲህ በአርሰናል በኩል ግብ ተገኘ። በዦዜሳ እግሮች መሃል ነው ሳካ ጎሉን ያስቆጠረውና ከዛም በኋላ በእንቅስቃሴ ረገድ በጣም ጥሩ ነበረ አርሰናል። ያው በጣም ጥሩ ሲባል ይሄ በቂ የምትለው በጣም ተደጋጋሚ አይንህን ከካሜራው ላይ ወይም ከስክሪኑ ላይ እንዳታነሳ የሚያደርግ አይነት በጣም ማያባራ ማጥቃት የምትለው አይነት ነገር አይደለም። ግን ደግሞ ጨዋታውን ተቆጣጥሮ በተለይም ወልቭሶች አደጋ እንዳይፈጥሩ ማድረግ በመቻል ለዛ ደግሞ የሁለቱ ተከላካዮች የመስመር ተከላካዮች በደንብ ወደፊት እየተጠጉ ፕሬስ አርሰናል እንደ ቡድን ፕሬስ ሲያደርግ እነሱም ደግሞ ወደፊት ፈንጠር እያሉ የወልቭስ ተጫዋቾች ኳስ ይዘው እንዳይወጡ ለማድረግና ደግሞ ወልቭስ ኳስ ሊመሰረቱም ሲሉ እንደ ሳካ አይነት ተጫዋች የኬሬሽ አይነት ተጫዋቾች ተጽዕኖ ውስጥ በማስገባት ምንም ወልቭስን ነሊፋይ ማድረግ ችለው ምንም ነገር እንዳያደርጉ በመጀመሪያው አጋማሽ አድርገው ነበረ ዴቭ። በመጀመሪያው አጋማሽ የወልቭስን ቁጥሮች ስትመለከት ምንም ግብ አላስቆጠረም። ትልቅ የሚባል የግብ ዕድል አልተፈጠረም። 2 ሹት ብቻ ነው የተደረገው። ከነዚህ 2 ሹቶች ደግሞ የተመዘገበው ዴቭ 0.06 ኤክስጂ ነው። እንዴት ደካማ ወልቭስ እንደነበረ በመጀመሪያው አጋማሽ የሚያሳይ ነው። ምንም ኢላማውን የጠበቀ ሙከራም ያልነበረበትን ወልቭስ ነው በዛ እንቅስቃሴ የተመለከት ነውና
እንግዲህ እንዳነሳሁት ወልቭሶች ባክ3 ሆነው ባክ5 እየሆኑ ደግሞ ከኳስ ውጪ የአርሰናልን ማጥቃት ለመከላከል ጥረት አድርገው ነበረ፣ ግን ያን ያክል አስተማማኝ አልነበረም። የመከላከሉ በጣም አርሰናሎች ይመላለሱበትም ስለነበረ የበለጠ እንዲሰጉ ያደርጋቸው ነበረ። በወልቭስ በኩል ሳካ ከ15 ጨዋታዎች በኋላ ወይም 16ኛው ጨዋታ ላይ ግብ ማስቆጠር ችሏል። የትናንቱ ጨዋታ ለአርሰናል ለየት የሚያደርገው ለአርሰናል የመጀመሪያ ግቡር ፒየር ሂንካፔ ያስቆጠረበት፣ ሳካ ደግሞ ከ15 ጨዋታዎች በኋላ ወደ ግብ የተመለሰበት እንቅስቃሴ ነበረ። እንዳነሳሁት ተደጋጋሚ አይነት ነገሮችና ፕሬስ ሲያደርጉ ደግሞ አርሰናሎችን እየተመለከትንበት እንቅስቃሴ ነበር። አንድሬ ሹት አድርጎ ለጥቂት የወጣው አጋጣሚ ነው በመጀመሪያው አጋማሽ በወልቭስ በኩል እንደው ለግብ የቀረበ ሙከራ የምትለውና ቅድም ያነሳሁትን 0.06 ኤክስጂን እዛ ጋር እንዲደርስ ያደረገው አጋጣሚ። ሁለተኛው አጋማሽ ሲጀመር በወልቭስ በኩል የተሻለ ተነሳሽነት ያየንበት፣ በእንቅስቃሴ ረገድ ይሄ ወደ አርሰናል የማጥቃት ዞን ለመግባት የተቸገረው ወልቭስ በሁለተኛው አጋማሽ በእንቅስቃሴ ረገድ የመጣበት ግን ደግሞ ግብ ማስቆጠር የቻለው አርሰናል ሆኖ የተመለከትንበት እንቅስቃሴ ነበረ። እንግዲህ 56ኛው ደቂቃ ላይ ፒየር ሂንካፔ ግብ አስቆጥሮ በቃ ውጤቱ አስተማማኝ የሆነ አስመስሎት ነበረ። ግን አርሰናሎች ተጨማሪ ግብ ማስቆጠር ነበረባቸው በዛ እንቅስቃሴ። ወልቭስ ቀስ እያለ ወደ እንቅስቃሴው የተሳበበት አጋጣሚና 61ኛው ደቂቃ ላይ ፈጣን ምላሽ በመስጠት ወደ 2-1 መጣ። 2-1 ደግሞ አስተማማኝ ውጤት እንዳልሆነ የሚታወቅበት ጨዋታ ነው። ሁሌም ስጋት ላይ ሆነ የምትመለከተው እንቅስቃሴ ይመስል ነበረ 2-1 በሆኑበትም አጋጣሚ። አርቴታ ከዛ በኋላ አስገዳጅ የሚመስሉ ቅያሮች በመጀመሪያው አጋማሽ በጣም ልዩ የነበረው ሳካ ግብ ከማስቆጠርም ውጪ ብዙ የግብ ዕድል የፈጠረው ብዙ ቁጥሮች ፖዚቲቭ የሆኑ ቁጥሮች የነበሩት ሳካ በጉዳት ምክንያት ተቀይሮ የወጣበት፣ ቪክቶር ዮኬሬሽ በጣም ደካማ የሆነ ሌላ እንግዲህ ደቂቃዎችን ያሳለፈበት ጨዋታ ነበረ። ዴቭ ተቀይሮ በመጀመሪያው አጋማሽ ብቻ በጣም ጥቂት የሚባሉ ፓሶችን ያደረገበት 11 ኳሶችን የነካበት 6 ፓስ ያደረገበትን እንቅስቃሴ ምንም ሹት ያላደረገበትን እንቅስቃሴ ነበርና ያ አይነት ቅያሪ ኖረ እንደ ጄሱስ አይነት ተጫዋቾች ወደ ሜዳ እንዲገቡ የሆነበት እና አርሰናልና አርቴታ ላይ ደቂቃዎች እየሄዱ እየጨመሩ በመጡ ቁጥር በቃ በመከላከሉ ጠንካራ ጫናው ይሰማቸዋል፣ ግን ደግሞ በመከላከሉ ጠንካራ ስለሆነን ውጤት ማስጠበቅ እንችላለን ወደሚል ነገር የገባ ይመስለኛል። ይሄ ተጨማሪ ማጥቃት ይሄ ቡድኑ የታሰረ ይመስላል። በቃ ይሄ የሚፈራ አይነት ቡድንን በአርሰናል በኩል የተመለከተበት ደግሞ ራሱ ላይ ግብ ያስቆጥረው ሪኪ ካላፊዮሪም ተቀይሮ ገብቶ መከላከል ወደ 5 ሲመጣ በቃ ውጤቱን ለማስጠበቅ በአርቴታ በኩል የታቀደ እንደሆነ በሚገባ ያስተዋልንበት እንቅስቃሴ ይመስላል። የኋላ ኋላ ግን ተቀይሮ 6 ደቂቃ ሜዳ ላይ የቆየ ዶዚ በሁለቱ በግብ ጠባቂውና በጋብርኤል መካከል የኮሚኒኬሽን ችግር የፈጠረው ይሄ የጫና አይነት ስሜት ነው። ጫና ሲሰማ እንደዚህ አይነት የኮሚኒኬሽን ነገሮችንም ላግ ታረጋለህና ወይም አጋጣሚም ደግሞ ሊሆን ይችላል ልትለው ትችላለህ። ግን በዛ አጋጣሚ በቀላሉ የተገኘ ኳስን ኢዶዚ አስቆጥሮ ያው እሱ የመታውን እንግዲህ ካላፊዮሪ ጨርፎት ማለት ነው። ያው እሱን መቶ ወደ ግቡ ስለሄደ ግቡ የተቆጠረው በሪካርዶ ካላፊዮሪ አማካኝነት ነውና አርሰናል ከዛ በኋላ የሚያገግምበት አይነት ነገር አልነበረም። ፖል ሜርሰን ከጨዋታው መጠናቀቅ በኋላ በጣም ሌዚ የሆነ እና ደግሞ በጣም ቀርፋፋ የሆነ ቡድንን ብሎ ነው በአርቴታ ቡድን ላይ ሐሳብን የሰነዘረው። እንዴት 2-0 የሚመራ ቡድን ማርሹን በደንብ መጨመር ነው፣ በሁለተኛ ማርሽ ነው የተጫወተው እያለ ከጨዋታው በኋላ ሐሳብ ሲሰጥ ሰምቻለሁና ከዚህ የበለጠ በጣም አርጀንሲ 2-1 ከሆኑ በኋላ አርሰናል የበለጠ ተጨማሪ ግብ አስቆጥሮ ለመውጣት ከወልቭስ የተሻለ አርጀንሲ፣ ፍጥነት፣ መቻኮልን ማየት ነበረብን። ያን ነገር የተመለከትነው በወልቭስ በኩል ነው እንጂ በአርሰናል በኩል አይደለም የሚል ነገር ፖል ሜርሰን ሰጥቶ ስመለከት ነበር። አርቴታ ሁለተኛው አጋማሽ ላይ የነበረው ብቃታችን ያው ቅድም ተጠቀለለው መጀመሪያው አጋማሽ የአርሰናል ሁለተኛው አጋማሽ ወልቭስ ልትለው ትችላለህ። ዋጋ የከፈልንበት ሁሉም ነገሮች የሚሞከሩት በሁሉም አስፔክት በጣም ደካማ የነበርንበት እንቅስቃሴ ነው። ይሄም ዋጋ አስከፍሎናል። ይሄ
የደረሰብን ወይም የተቆጠሩብን ሁለት ግቦች ይገባሉ የሚል ነገርን አርቴታ ከጨዋታው በኋላ ይሄን አስተያየት ሰጥቶ ተመልክቻለሁ ዴቭ እና በጣም ከባድ የነበረ እንቅስቃሴ ነው። ቀጣይ ደግሞ ምን ይጠበቃል የሚለውን አርቴታዎችን ሀሳብ አንደኛ ከ20ኛ መሆኑን ስታይ ከጨዋታው ቀደም ብለህ ያው አውቶማቲካሊ ለአርሰናል ነው ትልቁን እድል የምትሰጠውና ብዙዎችንም ግምት እያየን ነበር 2-0 ትንሹ እንጂ ከዛ በላይ ነበረ ግምቶች ሁሉ የነበሩት። ኦፍ ኮርስ ከሊጉ ጋር በተያዘ ያቻ ነገሮች መኖራቸው ከሰሞኑ አርሰናል ከወዲሁ የአለፉት ዓመታትን ችግር ሊደግም ነው ወይ የሚል ተደጋጋሚ የመገናኛ ብዙሃን ጥያቄዎች እንዲኖሩበት አስቀድሞ እድል ፈጥሮ እንደነበር እኔም አንተም እናስታውሳለን። ግን እሱ እንዳለም ሆኖ ግን ያለ ጥርጥር ይህንን ጨዋታ የማሸነፍ ሰፊ እድል አለው የሚለው የሁላችንም ግምት ነበር። ግን በሊጉ ላይ በቃ ምንም ይሄ ነው ብለህ እርግጠኛ የምትሆንበት ነገር እንደሌለ ይሄ ጨዋታ በደንብ ማሳያ ነው ብዬ ነው ማስበው። ግን ትልቁ አርሰናል ራሱ ነው በዚህ ጨዋታ መውቀስ ያለበት። በዚህም ጨዋታ ብቻ ሳይሆን ከዚህ በኋላ እነዚህ የጣላቸው የማይገቡ ነጥቦች ችግር ላይ ቢጥሉት ወይም ተከታዮቹ መተው ቀድሞት ቢሄዱ መውቀስ ከሚገባቸው ጌሞች መካከል አንዱ ይሄ ነው ብለህ ነው በተጨባጭ ልታነሳ የምትችለው እና ፈርስት ሃፍ ላይ ይሳቱ የነበሩ በተለይ እንደ ማርቲኔሊ አይነት ተጫዋቾች እድል ሲሰጣቸው እንዲህ አይነት አጋጣሚዎችን መጠቀም የማይችሉ ከሆነ እንግዲህ በትልቅ ቡድን ውስጥ ረጅም ጊዜ መጫወት ትርጉሙ ምንድን ነው ብለህ ጥያቄ እንድታነሳ የሚያስገድድ ይመስለኛል። እና ኦፍኮርስ በጣም አጠያቂ የሆነ በእርግጥስ በዚህ ክለብ ውስጥ የመጫወት እድል ደጋግሞ ሊሰጣቸው ይገባሉ ብለህ እንድትጠይቅ የሚጋብዝ ይመስለኛል። ከዛ ውጪ መጨረሻ ላይ የተቆጠረው ጎልን ስታይ ሁለቱም ስህተት የሰሩት ተጫዋቾች ትልልቅ ተጫዋቾች ናቸው። ገብርኤል የቡድኑ ሲኒየር ተጫዋች ነው። በዚህ ላይ አምበል ነው፣ ምክትል ወይም ሶስተኛ አምበል ነው። ከዛ ውጪ ግብ ጠባቂውም እንዲሁ መጀመሪያ ለክሮሱ ግብ ጠባቂ የወጣበት መንገድ ራሱ አጠያቂ ነው። ከዛ በኋላ ይሄኛውም ደግሞ ሊቶ የሞከረበት መንገድ እጅግ ራሱ የቻለ አጠያቂ ነገር ነውና ይሄ አንዳንድ ጊዜ ጭንቀትም ቢሆን ደግሞ እንዲህ አይነት ተጫዋቾች ላይ መሆኑን ስታይ በእርግጥም ጥያቄ እንድታነሳ በደንብ የሚጋብዝ ይመስለኛል። ልምድ ካላቸው ቡድኑን በደንብ በበላይነት መርቶ ይወጣሉ ከምትላቸው ሁለት ቁልፍ ተጫዋቾች እንዲህ አይነት ስህተት ስታገኝ በደንብ ጥያቄ እንድታነሳ የሚጋብዝ ነው ይመስል። ይሄ ብቻ ሳይሆን በስተመጨረሻም ራሱ ዴክላን ራይስ ሜዳ ላይ ተው ከሆነ ጉዳቶች በነበሩበት ሰዓት ሜዳ ላይ ሰዓት ለመግደል በሚደረገው ጥረት ላይ እርስ በርስ ከተወሰኑ ተጫዋቾች ጋር ለመግባባት ታያለህ። አሁን ለምሳሌ ትሮሳር ተጎድቶ ሜዳ ላይ በነበረበት ጊዜ ዳይቃው እንዲያልቅ ቶሎ እንግባና እንጨርስ በዚሁ ሞመንተም የሚል ይመስል ነበር የዴክላን ራይስ አንዳንድ ጉዳዮች እና ሪሊ ይፈለግ የነበረው ይሄ ነው ወይ? ከተጎዳ ተጫዋች የቡድኑን ቴምፖ በተለይ ወልቭስ የመጣበትን ሙቀት ማቀዝቀዝ ነው የሚገባ ወይስ በዛው ሞመንተም እንዲቀጥሉ ነው ማድረግ የሚገባ የሚል ራሱን የቻለ ጥያቄ ይነሳል። ግን ትልቁ ነጥብ ሁልጊዜም አንድ ጎል አንድ ሰከንድ ነው። ሁሴን ሁሌ ይላል ደጋግሞና አንድ ጎል አንድ ሰከንድ ነውና በተለይ በጠባብ ውጤት የተጋጣሚን የምትመራ ከሆነ ኤኒቲንግ ካን ሃፕን ምንም ነገር በ90 ደቂቃ አንድ ሙከራ ያልሞከረ ቡድን በቅጽበት አንድ ጎል አግብቶ አቻ ሊያደርግ የሚችልበት እድል መኖሩን በተጨባጭ ያየንበት ነውና ምንም ፎር ጋራንት በተለይ በእርግጠኝነት ይሄ ጨዋታ ጨርሳለሁ ተከላካዮች እጅግ ስትሮንግ ናቸው ፈጽሞ አይደፈርም የሚባል ነገር እንደማይሰራ 20ኛ ላይ ያለ ቡድንም ራሱ እንዴት አስጨንቆ ጎል ሊያስቆጥርብህ እንደሚችል በተጨባጭ ያየንበት እውነት ነው የተፈጠረው ማለት ይቻላልና አይ ቲንክ በተወሰነ መልኩ ፊል ያረጉት ይመስል የሆነ የተወሰነ መጨናነቅ በተለይ ሰከንዳፍ ላይ ጫናው በደንብ በተለይ ደግሞ ልምድ ያላቸው ላይ መሆኑን ስታይ እጅግ አስገራሚ ነው። ጥያቄ እንድታነሳ በቀጣይ ይሄ ነገር እንዴት ነው ብለህ ጥያቄ እንድታነሳ የሚጋብዝ ነው ይመስለው። ታስታውሳለህ አምና ያቻ ውጤቶች 3 የሆኑ ያቻ ውጤቶች መብዛት ካቻምናም አንዱ ወቅት ላይ ኤፕሪል ላይ ሚያዝያ በምንለው አካባቢ አንዱ ወቅት ላይ ደግሞ እንደውም ወደዛ ሳንጠጋ አንዱ ወቅት ላይ እንዲሁ ጃንዋሪ ላይ ነው እንደዚህ የመንሸራተት ተደጋጋሚ አቻዎችና ከዛ በኋላ ሽንፈት ሲደራረብበት ይሄን አይነት ጫና ይዞባቸው እንደመጣ ሁላችንም አስተውለናልና ይሄንን ሞመንተም መጠቀም የሚችሉበት እድል በተለይ 7 ነጥብ ቢኖር ጫናው ከነሱ ይልቅ አንድ ጨዋታ ቀድመው በማድረጋቸው ሲቲ ላይ ነበር ሊሆን የሚችለው። አሁን ግን መልሰው ራሳቸው ላይ ይሄንን ጫና የጋበዙበት ሁኔታ በተጨባጭ እንዳለ ነው እያየን ያለ ነው። በዚህ ላይ ደግሞ እንግዲህ ጌሞች አሁንም ጠንከር ኮስተር እያሉ ነው እየመጡት። ያው እንደምታየው አሁንም ከቶትናም ነው ሌላ ትልቅ የለንደን ደርቢ ከሜዳ ውጭ ያለው ከዛም ቀጥሎ የሚመጣውም ቸልሲ ነው። እንዲህ አይነት ሞመንተሞችን በተለይ እንደዚህ ዝቅ ባሉ ቲሞች ላይ የቡድንን ኮንፊደንስ ከፍ የሚያደርጉ ድሎችን ይዘህ ብትወጣ የበለጠ ይጠቅማል። ኦፍኮርስ እንግዲህ ቶተናም ላይ ለመነሳሳት ራሱን የቻለ የለንደን ደርቢ መሆኑ ባላንጣ መሆናቸው የሆነ ነገር ሊጋብዝ እንደሚችል ግምት ውስጥ አስገባለ። ግን ይሄ የመገናኛ ብዙሃን ጫና ዋንጫ የመብላት አቅም የላቸውም ዋንጫ ጋር ደርሰው እያሸተቱ የመመለስ እንጂ ኳሊቲ የላቸውም የሚለው ነገር እንዲህ አይነት ነጥቦችን እየጣልክ በመጣ
ቁጥር ደግሞ የበለጠ ከመገናኛ ብዙሃንም የበለጠ የትኩረት ማዕከል እንድትሆን ጫና እየበረከተ እንዲመጣ የሚጋብዝ ነው ይመስለኝና አርሰናል በራሱ ጊዜ ሊገል የሚገባውን ጌም አንድ ጎል ከዛ በኋላ ደግሞ በስተመጨረሻ ልታገግም በማትችልበት ሁኔታ ደግሞ አቻ ሆነ መውጣት ራስን ነው ልትወቅስ የሚገባው የሚል እምነት አለኝ። ከሲቲ አንጻርስ እንዴት ነው የምናየው ይሄንን? በአካል እንደው ግን ዴቭ አርሰናል ቅድም ያነሳ ነበረ መቆጨት ካለበት አሁን ባለፈው የጣላቸውን ስትል ነበረ ማግኘት ከሚገባው 21 ነጥብ ባለፉት 7 ጨዋታዎች ያገኘው 10 ነጥብ ነው ዴቭ። ይሄ ብቻ በቃ እንዴት የሚጠቁም ነገር አለ ያለፉት ጨዋታዎች ችግር ላይ እንዳለ የሚያሳይ ኦፍ ኮርስ ወልቭስ የመጀመሪያውም ጨዋታ ልክ ተመሳሳይ አይነት መንገድ ነው የሚመስለው። አርሰናል ጨዋታውን የገደለበት ሞስኬራ ግብ አስቆጥሮ በራሱ ላይ ያሸነፈበት እንቅስቃሴ በጣም አሳማኝ የምትለው ምናምን አልነበረም። እንደውም ተቸግሮ ነበርና ይሄ አፕሮቻቸው ይሁን ብቻ የሆነ ተመሳሳይ አይነት መልክ ያለው ጨዋታ ነው። ልዩነቱ ከዛ ጨዋታ አርሰናል ሙሉ 3 ነጥብ መውሰዱና እዚህኛው ላይ ደግሞ 2 ነጥብ መጣሉ ይመስላል። ከሲቲ አንጻር እንዳነሳው ዴቭ ለሲቲ ያው ሌላ መነሳሳት የሚፈጥርለት ደግሞ ከኒውካስል ሜዳው ላይ ነው የሚጫወተው። ኒውካስል ሲቲ ሜዳው ላይ ብዙ ጊዜ ማሸነፍ ነገር አለ። ፎርስ በቻምፒየንስ ሊግ ትናንት በተመለከትነው ጨዋታ እንግሊዛዊ አንቶኒ ጎርደን 4 ግቦች አስቆጥሮ በቃ በቻምፒየንስ ሊግ ታሪክ ከፍተኛው ግብ አስቆጣሪ ሆኗል። የኒውካስል ዴቭ አለን ሺረር 3 ግቦች አስቆጥሮ ነበረ ከዚህ በፊት እሱ 4 ግቦች ላይ ደርሷል። በእንደዚህ አይነት ቁጥር እዛ ላይ ደርሷል የሚል ነገር ስመለከት ነበር። የተሻለ ብቃትን በኒውካስል ላይ ተመልክተናል በዚህ በቻምፒየንስ ሊጉ ጨዋታ። ሲቲ እንግዲህ ኒውካስልን ይገጥማል። ምን አይነት ጫና ኖሮበት ይገባል ወይንስ ደግሞ ማሸነፍ ይችላል? የሁለቱ የአርሰናልና የሲቲን ቀጣይ 2 ጨዋታዎች ዴቭ ይሄ የደረጃ መዘበራረቅ ካመጣ ወይም ደግሞ የሚያሰፋም ከሆነ በጣም ወሳኝ ምዕራፍ ይመስለኛል። ሲቲ ኒውካስልን ሜዳው ላይ ይገጥማል። ወደ አስቸጋሪው ኤላንድ ሮድ ደግሞ ሄዶ ብዙ ጊዜ ሲቲን ጨምሮ ሌሎችም ቡድኖች ከሜዳቸው ሲወጡ ይቸገራሉ። ፕሪሚየር ሊጉ ላይ አስቸጋሪው ከሜዳ ወጥተህ የምታደርገው ጨዋታ ነውና ወደ ኤላንድ ሮድ አምርቶ ሊድስ ዩናይትድን የሚገጥምበት ጨዋታ እጅግ ሌላ ፈተና ሊሆንበት ይችላል ለማንቸስተር ሲቲ። ከዚህ አንጻር ስታየው ዴቭ አርሰናል ደግሞ ከሜዳው ውጪ ቶተናምን ነው የሚገጥመው። ባለፈው ስናነሳ የነበረውን ታስታውሳለህ። ሁሌም አዲስ አሰልጣኝ ወደ ቡድኑ ሲመጣ የመነሳሳት ነገር ደግሞ መነሳሳት ካለብን እኮ ከጎረቤታችን በጣም ከተቀናቃኛችን አርሰናል ጋር ነው የሚል ይሄ የራስ መተማመን ለራስ የመፍጠር ነገርን በቶተናም በኩል ሊኖር ይችላል። ምንም የሚታወቅ ነገር ልክ ዩናይትድ ላይ ማይክል ካሪክ መጥቶ እንዴት ማንቸስተር ሲቲን ያሸነፈበትን እንቅስቃሴ ያ ይሆናል እያልኩ ሳይሆን ግን ሁሌ መነሳሳት እንዳለ አዲስ አሰልጣኝ ሲቀጠር እንደዚህ አይነት ነገሮች እንደሚኖሩ ደግሞ ሜዳው ላይ ቢሆንም አርሰናል ኤምሬትስ ላይ ቢደረግም ምንም ነገር ቀናቸው ከሆነ ምንም ነገር ሊያደርጉ የሚችሉት ቼልሲዎችን የሚገጥምበት ጨዋታም እንደዚሁ ኤምሬትስ ላይ ይኖራልና ከነዚህ ጨዋታዎች ሙሉ 3 ነጥብ ነው አሁን አርሰናል ሜዳው ላይ ነው መውሰድ ያለበት። ግድ ይሄ ምንም ወደ ኋላ የምትለው አይነት ነገር አይደለምና ሂሳብ መሰራቱ ያው ከተጀመረ ቆይቷል ዴቭ። አሁንስ የቱ ጋር ነው ሂሳብ መሰራቱ የሚያቆመው የሚለውን ጉዳይ ከወዲሁ እንድትጠብቅ የሚያደርግ በጣም ወሳኝ እነዚህን ሁለቱን ጨዋታዎች ብቻ ማየት ምናልባት ቀጣይ እንቅስቃሴዎች ላይ ተጽዕኖ ላቅ ያለ ሊሆን የሚያደርግ ነው የሚመስለውና ይህንን ነው የሚመስለው። ያለ ጥርጥር ለሲቲዎች የተለየ መነቃቃት የሚፈጥር ጌም ነው የትናንቱ ያቻ ውጤት። የብሬንትፎርድን ጨዋታ ለተከታተለ አርሰናል እዛ ላይ የወሰደው 1 ነጥብ እንዴት ቁልፍና ጣፋጭ ሊሆን እንደሚችል ምናልባት በስተመጨረሻ ሊረዱት ይችላሉ የሚል አስተያየት ስሰጥ ነበር እኔም በግሌ ያስታውሳለሁና እዛ ፈተና ነበረባቸው እዛ ጨዋታ ላይ። ግን የትናንቱ አይነት ጨዋታን አለማሸነፍ ግን በእርግጠኝነት ከስርህ ላለው ሲቲ የምትሰጠው የተለየ አንድ ኢነርጂ ይኖራል ያለ ጥርጥር ነው የምልህ። በራሱ ይሄ ቡድን እንግዲህ በደንብ እየፈለገን ነው እንድንመጣ እድል እየሰጠን ነው የሚል መነሳሻ ልሰጥ ይችላል። ኦፍኮርስ ሲቲ በራሱ ችግር የለበትም እያለን አይደለም። ደጋግመን ያነሳናቸው እንደ ካቻምናው ወይም እንዳምናው ወይም ከዛው ፊት እንደነበረው ሲቲ እንዳልሆነ ያለ ጥርጥር አሁንም መናገር ይቻላል። ግን ራሱ አንዳንድ ጊዜ ሞመንተም ያመጣል። ያለ ጥርጥር ደግሞ የገዛቸው 2 ቁልፍ ተጫዋቾች ፕላስ የተጎዱ ተጫዋቾች መመለስ ተከላካይ መስመር ላይ ሮድሪ የሚፈጥረው አንድ የተለየ ነገር አለ። በዚህ ላይ ደግሞ ልምዳቸው ቀላል አይደለም። ከዋንጫ ጋር ያላቸው ልምድም ራሱ የሚታማ አይደለም። ግን አርሰናል የሚመስለኝ ከዚህ በኋላ የራሱን እድል በራሱ ለመወሰን ጥረት ካላደረገ ከሲቲ አንግል ነገሮችን እያየ መሄድ
በጣም ከባድ የሚሆነው ይመስለኝ። በቃ እንዳልከው ልክ ግዴታዎቹ የሚሆኑት ካሁን በኋላ ይህንን ዋንጫ ማሳካት ካለበት ትንሽ የሚሆኑ ትልቅ መካከለኛ የሚሆን እንግዲህ ቡድኖችን በተቻለ መጠን እያሸነፈ ማድረግ የሚገባውን ብቻ እያደረገ መሄድ ነው። በዚህ ላይ ደግሞ እርስ በርስም ገና ጨዋታ እንዳላቸው ስታስብ የሚፈጥረው የተለየ ነገር እንዳለ ግምት ውስጥ ማስገባት ይቻላል። ግን ውድድሩን ለሚከታተል ትዊስቱ ደስ የሚል ይመስለኛል። ምልህ የሆነ አንድ የሚጠበቅ እስከ መጨረሻው ሁሉንም እያጓጓ የሚሄድ በተለይ ደግሞ እንዲሁ ነጥቦች ታይቶ ነው እርስ በርስ የሚገናኙ ከሆነ የሚፈጠረው ድራማ ለሁሉም ማናይ ሊሆን እንደሚችል ግምት ወስዳለሁ። በአካል እኔም በግሌ የአርሰናል ደጋፊ ብቻ ነው ዴቭ ይህንን ከዚህ ጨዋታ አንጻር ብዙም ላይመቻቸው የሚችለው። እንደ ገለልተኛ ተመልካች ካየኸው የዋንጫ ፉክክር መኖሩ ደግሞ እስከ መጨረሻው በእንደዚህ አይነት ፉክክር ላይ ለመቆየት የሚደረግ ጥረትንም እንዳለ በእርግጠኝነት ስትናገር በጣም የተሻለ የምትለውን የዋንጫ ፉክክር ሊኖር ይችላል። ያው እንዳነሳው ትዊስት ሊኖር ይችላል በፕሪሚየር ሊጉ ምንም የሚታወቅ ነገር የለም። ራሱ ሲቲ ተንሸራቶ አርሰናል በጣም ምርጥ ሻርፕ የሆነ እንቅስቃሴን ብቃትን አሳይቶ በውጤት ከፍ ብሎም ልናይ እንችላለን። ደግሞ ፉክክሩ በእንደዚህ አይነት መልኩ ተያይዘው እንዲቀጥሉ የሚያደርግ ያው ሁሌም እንግሊዝ ፕሪሚየር ሊግ አጓጊ ሆኖ እንዲቀጥል የሚያደርገው እንቅስቃሴ ይሄኛው ይመስላል ዴቭ። ያ እናብቃ እንግዲህ በአካል አርሰናል ላይ ማዕከል አድርገን ነው ሁሉንም ጉዳይ ያነሳ ነው። በዛሬው ቆይታችን አጭር ነው በነገራችን ላይ። ዛሬ ቆይታችን እንደ ሁልጊዜውም ሐሙስ ዕለት እንመጣለን። ቅዳሜ እንግዲህ ጨዋታዎች አሉ፣ እሑድም የሚጠበቁ ጣፋጭ ጨዋታዎች አሉ። እነሱን ከግምት ጋር እንግዲህ የምናስቀምጥ ነው የሚሆነው። ለሁሉም ግን አርሰናል ያልተሳካ ምሽትን ትናንት አሳልፏል። ሲቲንም በእርግጥ ወደ ዋንጫው በደንብ የጋበዘበት እድል ተፈጥሯል። ከዚህ በኋላ ምን አይነት ድራማዎች ይኖራሉ በሂደት እናያለን። በአካል አንተን አመሰገንኩ፣ አድማጭ ተመልካቾችንም እንዲሁ አመሰገንኩኝ። መልካም ጊዜ ብያለሁ። ባባይ ሰላሙን መልካም ጊዜ ላንተ። HD ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ Champions again! HD ስፖርት